ታሙ ደውሎ አላነሳም ነበረና ደውሎልኝ ነው አሁን የገባሁት። አሁን ኦኬ ደወለልህ? አዎ እስር ላይ ነበረ። አሁን ከእስር ላይ ተፈቷል። እስር ላይ ነበር እስካሁን። ያማል በእውነት ያመመኝ ጨነቃችሁ። እግዚአብሔር ይመስገን ተሽሎኛል። ያው ዛሬ ድምፁን ያሰማናል። ደህና ነው ያለበት ሁኔታ። እኔ የደረሰ መረጃ ምን የሚል ነበረ? ቅዳሜ ቀን ድምፁን ከመጥፋቱ ስልኩን ከመጠፋፋቱ በፊት ህልዬ የሆነ ጥያቄ ልጠይቅ። በጣም ኮሜንት ላይ እየጠየቁኝ ነው። ተሙ ጠፋብን እያሉ ነው አሉ። ምንድን ነው ህልዬ? የሆነ ጥያቄ ልጠይቅ። በጣም ኮሜንት ላይ እየጠየቁኝ ነው። ተሙ ጠፋብን እያሉ ነው አሉ። ምንድን ነው? ከወንድማችን ተመስገን ጋር ተያይዞ ብዙዎቻችሁ የት ነው ያለው ምን ሆኖ ነው እያላችሁ እየደወላችሁም ያላችሁ አላችሁ፣ እየጻፋችሁልኝም ያላችሁ ቪዲዮም የሰራችሁ ያላችሁ ሰዎች አላችሁ። እስካሁኗ ሰዓት ባለኝ መረጃ ተመስገን ስልኩንና ቲክቶኩን ከመዝጋቱ ከማጥፋቱ በፊት ከአንድ ቀን በፊት ማለት ነው ቅዳሜ እጅግ በጣም ለሱ ቅርብ ለሆኑ ለአንድ ትልቅ እናት ደውሎ ስልኬ ዝግ ስለሚሆን እንዳታስቡ እንዳላቸው ማወቅ ችያለሁ። ስለዚህ ስልኩም የተዘጋው ቲክቶኩንም ዲአክቲቬት ያደረገው ራሱ እንደሆነ ማወቅ ችለናል። ይህ ማለት ደግሞ ያለበት ሁኔታ ሰላም ነው። ድንገት የጠፋ ወይም ድንገታዊ አጠፋፍ አይደለም። ምናልባት ለእኛ ወይ ለእኔ ወይ ለፈለገ ወይ ለአንዱ ስላላሳወቀ ሊሆን ይችላል እንጂ ያሳወቃቸው ሰዎች እንዳሉ ማወቅ ችያለሁ። ስለዚህ ባለበት ቦታ ላይ እግዚአብሔር አምላክ ይጠብቀው። አይሆፕ ተመልሶ አለው ደህና ነኝ እንደሚለኝም አምናለሁ። እሱ ያለበት ሁኔታ አሳስባችሁ ተጨንቋችሁ ያላችሁ ሁላችሁንም እንግዲህ አትጨነቁ፣ ጸሎት አድርጉለት። ሰላም ሁኑ። አዎ እኛም አላወቅንም። አሁን እኮ እንደዚህ ሆኗል ለማለትም አንዳንድ ጊዜ ሰውም ይቸኩላል። ምን አለ መሰለጆች ተሙ በእርግጥ የመጨረሻ ሰሞን ላይ የገባው ልደት ጋር ነው እና ከዛ በኋላ ስልኩም እየሰራ አይደለም። ቲክታክ እንደምታውቀው እንትን ማድረግ ይቻል የለ ዲአክቲቬት ማድረግ ይቻላል እና አካውንቱን እንደዛ አድርጎ ነው አሁን ላይ ያለው። ምናልባት ገዳምም ሊሆን ይችላል የተለያየ ነገርም ተፈጥሮ ሊሆን ይችላል። ነገሩ ግን እስክናቅ ድረስ መጥፎውን ነገር ብቻ ባይምራችሁ ፕሊስ አታስቡ ተወዳጆች። ለጊዜው ለእኛም የነገረን ነገር የለም። ስለዚህ ስልኩ ብቻ አይደለም ስልኩ ብቻ እየሰራ ባይሆን ድንገት የሆነ ነገር እንደው ቢያንስ ስልኩ ተሰርቆ ነው ይባላል። ቲክታክን ግን ዲአክቲቬት ማድረግ የሚችለው ራሱ ባለቤቱ ብቻ እና ከዛ አንፃር ለዛ ነው እና ይሄንን እንግዲህ እኔ ተናግሬያለሁ። ምናልባት ጠዋት ብለህ ፈልጌ እንደዚህ ነው። ስለዚህ እግዚአብሔር ባለበት እግዚአብሔር ይጠብቀው። በቃ እንደዛ ነው ማለት ነው። ተማ ፈልጌ አምሮብሃል ፀጉሩ በእውነት ምን በቃ ጨዋ ልጅ መሰለህ። አዩ ሸላይ ማሳድጎ አንተ ተግባር ጋር የሚሄድ አሁን በቃ ይሄ አሁን ጨዋ አይደለ? አሁን ያለ ፀጉር አፍሮ አትመስልም። አሁን ጨዋ መስል የኔ ጌታ ሰላም ነው ወንድማችን። እንዴ አወራኝ እንጂ ቢያንስ ያንተን ማውራት ቢያንስ ለኔ እንደፈውስ ከሆነ እኮ ሲያወሩ ነገር ይላል። እንዴት ነው ነገሩ? የት ሆነ ነው? ምሳል በላ ነው ራስን አልናገርም። እንዳንተ ሴኩር የሆነ ቦታ ነው ያለው አይደለም። እራት ልበላ ነው ወይ ነው? ጆሲ አባቱን ስም ለምን ባንተ አያደርገውም? አንተን ሴ ሙልቅቅ ይላል። እውነት ነው። አንተም ሞላቀቅ ይያለው አልኩ። የምር ላድርገው እንዴ? ላድርገው የምር ሁሌ ሙልቅቅ እንዳልክ አይደለም። የኔ እኮ ስልክ ገብቶበት ነው ጋይስ፣ ስልክ ገብቶበት ነው ጋይስ። አሁን የለቀኩት ቪዲዮ አለ። ሊንክ አድርጉ፣ ኮፒ ሊንክ አድርጉ ኤቭሪባዲ። ያመመኝ ጨነቃችሁ። እግዚአብሔር ይመስገን ተሽሎኛል። ያው ተሙ እንዳልኳችሁ ያው ፈልዬ እንዳላችሁ ተሙ ፈለጋ አሁን እየተናገረ ነበር። ሚስ ሀሴት ቴንክ ዩ ምን አለ መሰላችሁ ፈልዬ እንዳለው
አካውንቱን ዲአክቲቬት ካረገው ሊስን አካውንቱን ዲአክቲቬት ካረገው ራሱ ነው ሊያረግ የሚችለው። ስለዚህ ባለበት ሰላም ይሁን። መጥፎ ነገር አታስቡ። ሜቢ ገዳም ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል። ስለዚህ መጥፎ ነገር አታስቡ። አካውንቱን ዲአክቲቬት ያደረገው ራሱ ነው። ዛሴት ይሄንን ያለውና ሰው እንትን በሉ። ተጨማሪውን ነግሮናል። ተመስገን ደህና ነው። ዛሬ ድምፁን ያሰማናል። በተረፈ እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም? በጣም ደክሞኛል እውነቱን ለመናገር በጣም ድክም ብሎኝ ነው ያልኩት። ድክም ብሎኝ መጨረሻ ደክሞኝ ያለው ኦኬ። እንዲሁ የህዝበ ክርስቲያን መረበሽ ያህል አስፈላጊ ስላልሆነ ነው ደግሞ የሚገባው። ኦኬ ሁሌ ላይ መኖር የለበትም። 2 ቀን እኮ ነው ዛሬ፣ 2ኛ ቀን ያን ያህል ከባድ አይደለም። 2ኛ ቀን ሰው ሳምንትም ከዛ በላይ ተፈለቀ አይደል? ሰው ሳምንት 2 ሳምንት ምናምን ስልኩን ዘጋግቶ ቲክቶኩን አጠፋፍቶ ሰው ይጠፋል። ምናልባት ከወቅታዊ ጉዳይ ጋር ያያዛችሁት ካልሆነ በስተቀር ሰው ስልኩን ዘግቶ አጠፋፍቶ ሁሉንም ነገር ምናምን ትይላል። ብዙ መጨነቅ አስፈላጊ ነው ብዬ አላስብም። ብዙም አትጨነቁ። እግዚአብሔር ያለው ሁሉ ይሆናል። እግዚአብሔር መልካም ነው፣ መልካም አባት ነው ያለ። ስለዚህ ሰው ለራሱ ጊዜ መስጠት ይችላል። ጊዜ መውሰድ ይኖርበታል ሰው ከዛ አንፃር ብዙ ትናት በሉ ያለበት ሁኔታ ያለቀ የተጣራ ነገር አስታውቃችኋለሁ። ለማንኛውም በዛም ማለት በዚህ ኦኬ። እና ሳምንት ነው ሰው ሊጠፋ ይችላል። ሳምንት ለዛ የጎረቤቶቹን አንዳንድ ሆነ ሰዎችን ስልክ ስላገኘው እዛ እሱ የሚኖርበት አካባቢ የቀረኝ እዛ መደወል ሌላ ቦታ ደውያለሁ። የቀረኝ እዛ ነው። እሱን ደግሞ ደውልና በጠዋት አሁን የሚደወልበት ሰዓት አይደለም፣ መሽቷል። ስለመሸ አጣርቼ እነግራችኋለሁ። ሁላችሁም በእውነት እጅግ በጣም ነው በዚህ አጋጣሚ የምናመሰግነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የት ነው? ምን መስለን የመጣው ዛሬ ደግሞ ቶኝስ ኤኒዌይስ ታሙ ደውሎ አላነሳም ነበር። ታሙ ደውሎ አላነሳም ነበርና ደውሎልኝ ነው አሁን ነብይ ገባሁት። አሁን ኦኬ ደወለልህ? እስር ላይ ነበረ። አሁን ከእስር ላይ ተፈቷል። እስር ላይ ነበር እስካሁን። ያማል በእውነት አሁን ስልኩን ዘግቶት ነበር እኮ እስር ላይ ስለነበረ ነው። አሁን ደውሎ ነግሮኛል። ያው በዚህ አጋጣሚ ምናልባት ብዙ ሰው ሲጠይቀን ስለነበረ አሁን ደህና ነኝ እና ልወጣ ነው ብሎ ስለደወለልኝ ያንን ልናገር ብዬ ነው እኔም ላይ የገባሁት። አሁን ደህና ነው እና ከእስር ያው ተለቋል። እግዚአብሔር አምላክ እንኳን መረዳን። አንዳንድ ጊዜ ተወዳጆች ምንድነው ሰው የሆነበትን ሁኔታ ያለበትን ሲቹዌሽን ሳናረጋግጥ ምንም አይነት ነገር መናገር አንዳንድ ጊዜ እጅግ በጣም ከባድ ነው እና ከዛ አንፃር ነው እኛም የሆነውን ነገር የተፈጠረውን ነገር ስለማናቅ ምናልባት ፖዚቲቭ ነገርም እያሰብን ገዳምም ሆኖ ሊሆን ይችላል ያልነው። የምር ነው ታስሮ ነበር እንዴ ታዲያ? እግዚአብሔር አሁን ደውሎልኝ እኮ አሁን ደውሎልኝ እስር ላይ ነበረ። አሁን እንደ እግዚአብሔር መልካም ፈቃድ ዛሬ ከእስር ይወጣል። ዛሬ አይኮ ደውዬ ቼክ አድርጌ ነበርና ደውሎላቸው ነበረ ቅዳሜ ዕለት እንዴት እናትና ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበር
ዛሬ ደውሎልኝ ነበር እስር ላይ ነበር እና ተፈቷል እግዚአብሔር የተመሰገነ ይሁን አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር እግዚአብሔር ይመስገን ዛሬ ይወጣል ከስር እንደተሻለ ግን እስካሁንም አይቆይም ነበር ያው በቻልነው አቅም ድምጽ ሆነን ወንድማችን ከስር ላይ እንዲፈታ ማድረግ ይችላል ነበር አዲስ አበባ አየት እንደሆነ ገና እሱም አላወቀም እሺ ሲወጣ ነው የሚነግረን ግን ዛሬ ይወጣል እግዚአብሔር ይመስገን ዛሬ ይወጣል ብሏል እንግዲህ ያው እንኳንም እግዚአብሔር ረዶ ባክ ምንድነው ይመስልከው ከናንተ የቡና ደጋፊ ይመስላል የቅዱስ ጊዮርጊስ ወይ ባይዛው ይሄ ልብስ አሁን የለበስኩት ልብስ የፈረንሳይ ሌጋሲዮን ቲሸርት ነው የፈረንሳይ ልጅ ስትሆን የምታረገው ቲሸርት ነው ባይዛው ይሄ ቲሸርት ይታያል እዚህ ጋር ይታያል አይዞ ለትሻ ምንም አይነኩም የኔ ጓደኛ እንደሆንክ ያውቃሉ እኔ ነው ያደረገው ነገራችን እንደዚህ አይነት አለባበስ ምናምን አይቶ ጀርቤን ማካይ ደነግጣል ኤኒዌይስ ተጨማሪውን ነግሮናል ተመስገን ደህና ነው ዛሬ ድምጹን ያሰማናል ደህና ነው ያለበት ሁኔታ እኔ የደረሰኝ መረጃ ምን የሚል ነበር ቅዳሜ ቀን ድምጹን ከመጥፋቱ ስልኩን ከመጠፋፋቱ በፊት ደውሎ ስልኩን ሊዘጋ እንደሚችል ምናምን ተናግሮ ነበር አሁን ግን እዚህ ያለበት ሁኔታ ጥሩ ሁኔታ ላይ ነው ታስሮ ነበር አለኝ ፈለገ እኔ መታሰሩን አላወኩኝም ግን ስልኩን ሆን ብሎ እንደዘጋ ግን መረጃው ደርሶኝ ነበር ዛሬ ይፈታል ብሏል ተመስገን ዛሬ ይፈታል ፈለገ ነግሮናል ስለዚህ ድምጹን እንሰማለን ማለት ነው ማታ ላይ ይሄንን ነው የምለው ተፈቷል ነው ያለው እንግዲህ ሌላኛው አንዲት ሰሊና የምትባለዋን ልጅ ቲክቶክ ላይ የምታውቋት ሰዎች አላችሁ ሰሊና የምትባል ልጅ አይ ቲንክ ወደ ዱባይ አካባቢ የምትኖር ይመስለኛል ካልተሳሳትኩኝ ወደ ዱባይ አካባቢ የምትኖር ይመስለኛል ወይ ዱባይ ወይ አቡዳቢ ከሁለት አንዱ ወይ ዱባይ ወይ አቡዳቢ ሰሞኑን ቲክቶክ ላይ መነጋገር የነበረችው ልጅ ታውቋታላችሁ ብዬ ተስፋ አደርጋለሁ በህይወቷ የደረሱትን እያንዳንዶቹን ነገሮችን አላውቅም ሙሉ መረጃ የለኝም ግን ጥሩ ኑሮ የምትኖር የነበረች ሴት እንደነበረች ግን ለእግዚአብሔር ብዙ ያልቀረበች እንደነበረች በተለያዩ አይነት መተቶች ያላትን ነገር እንዳጣች እንደገና ደግሞ በስራዬ ማለት እንደገና ደግሞ በቅድስት አርሴማ ጸበል እንደተፈወሰች ከውስጧ ብዙ ነገር እንደወጣ በጣም ሰላም እንደሆነች ስትናገር ሰምቻለሁ አትሊስት ይሄን ነገር አውቃለሁ የሆኑ ሰዎች ምናምን ነገር ብቻ ከዛ ጋር ተያይዞ እሷን ልጅ ምናልባት ከቻላችሁ አሁን ሊያዩ ሼር ብታደርጉላት ብትመጣ ደስ ይለኛል ካልቻላችሁ ግን እህታችን አሁንም ግን መረጋጋትና ትንሽ ከሚዲያ ዞር ማለት ያለባት ይመስለኛል ትንሽ አነጋገሮቿን ለማየት ተመልክቻለሁ የምትሰራቸው ቪዲዮዎች ለማየት ተመልክቻለሁ አሁንም መረጋጋት ጥሪያት ፔንኪለር ወሳኝ ሰው ጥሪያት ከቻልሽ አንዳንድ ነገሮችን ባዋራት እኔ ከኤክስፒሪየንስ አንፃር እንደዚህ ርኩስ መንፈስ የሚያስቸግራቸው ሰዎች ኢምሩ አንዴ ታች ላድርግ ከይቅርታ ጋር እንትኑን ለማድረግ አንዴ ይቅርታ እዚህ እናንተ ፕሮግራም ማታ እንደተጠበቀ ነው እና ትንሽ መስመር መያዝ ያለብን አይኖ በጣም በህይወቷ ብዙ ነገር ተጎድታ ሊሆን ይችላል ብዙ ነገር ደርሶባታል ግን ስቲል ትንሽ የመረጋጋት ነገር እንደሚቀራት እኔ አስተውያለሁ እርኩስ መንፈስ በጣም ከባድ ነገር ከመንፈስ ቅዱስ አስመስሎ በህልም የሆነ ነገር ሊታያት ይችላል እኔ አሁን ከልጅቷ ትንሽ የማልስማማባቸው ሀሳቦችን ልንገራችሁ መፈወሷ መዳኗ ሁሉ መልካም ነው የማልስማማበት
ከቅድስት አርሴማ የሆነ መልእክት ስሰማ ነው ወደ ሆነ ቦታ መሄደው። እሷ ይቅር በይ ካለችኝ ይቅር እላለሁ። የሆነ እንዲህ አይነት ነገሮች ጥሩ አይደለም። ሰይጣን በእጅጉ ሊያሳስተን ይችላል። እኛ በጣም የበቃን ሰዎች አይደለም እንዲህ አይነት ነገሮችን ለመስማት፣ የእግዚአብሔርን ድምፅ ለመስማት፣ የቅዱሳኑን ድምፅ ሰምቶ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ይሄ ትክክለኛ እንትን አይደለም ብዬ ነው የማስበው። እነዚህ አይነት ነገሮች አንዳንዴ ሊያታልሉ ይችላሉ። ስለዚህ የሰይጣን ምስክርነት ደግሞ ልክ ላይሆን ይችላል። ምናልባት ጸበል ቦታ ሄዳ በምትጠመቅበት ሰዓት ላይ መተት ያደረጉብሽ ውስጡ ያለው ርኩስ መንፈስ መተት ያደረገብሽ አበበ ነው፣ ጫላ ነው፣ እንትና ነው ብሎ የተናገረውን ነገር እሱን ሊስት አድርጎ አንተ ነህ መተት ያስደረክብኝ ብሎ ከሰዎች ጋር መጋደል በራሱ ልክ አይደለም። ገብቷችኋል? የሰይጣን ምስክርነት መቼም ይሁን ልክ አይደለም። መቼ እውነት እንኳን ቢሆን ከሱ መስማትኛ አይጠበቅብንም። የሰይጣን ምስክርነት ምንጊዜም ልክ አይደለም እና እንደዚህ ብላኛለች የሆኑ ሰዎች እግዚአብሔር ሰውን ከሰው አያጋጭም። እግዚአብሔር የየሁሉንም ሰዎችን ኃጢአት የሚሸፍን አምላክ ነውና የየሁሉንም ሰዎች ኃጢአት ይሸፍናል። ትልቁ ነገር እህቴ አንቺ መፈወስሽ ነው፣ አንቺ መዳንሽ ነው እና ደግሞ ከዚህ በላይ እንድትድኝ ነው ትልቁ ነገር። ካለሽ አንድ ቁጥር ጻፊልኝ። ትልቁ ነገር ያንቺ መዳን ነው እግዚአብሔር በሚያውቀው። ከዛ ውጪ እነንትና እንዲያደረጉብኝ እነንትና እሱ ያንቺ ጉዳይ አይደለም። የሚበቀለው እግዚአብሔር ነው። ያደረጉብሽን ሰዎች ተራ በተራ የሚበቀላቸው አምላክ ነው። ኦኬ አንቺ አይደለሽም። እኔ እስካየሁት ድረስ ግን ትንሽ ረጋ ማለት ያለብሽ ይመስለኛል። እግዚአብሔር ከዚህ በላይ መረጋጋቱ እንዲሰጥሽ እመኛለሁ። አሁን እንትና ቅድስት አርሴማ እንደዚህ ያለች፣ የሆነ አባት እንደዚህ ያለኝ፣ ገብርኤል እንዲህ ሲለኝ ነው ወደሆነ ቦታ መሄደው። እነዚህ አይነት ነገሮች እጅግ ክርስቲያናዊ አካሄዶች አይደሉም። ኦኬ እና እንደው እኔ በጣም ስላሳዘነችኝ እግዚአብሔር በሚያውቀው ከዚህ በላይ እግዚአብሔር ጤና ያድርጋት፣ ከዚህ በላይ ሰላም ያድርጋት። ግን አሁን ፎከስ ማድረግ ያለብሽ አሁንም ራስሽ ላይ ነው፣ ሌላው ሰዎች ላይ አይደለም። ገንዘብ አተሽ ሊሆን ይችላል፣ ብዙ ነገር አተሽ ሊሆን ይችላል፣ ብዙ ነገር ጠፍቶብሽ ሊሆን ይችላል። ነፍስሽን እግዚአብሔር ካተረፈልሽ ማለት ነው። አሁንም በደንብ አድርገሽ ጸበል ተጠመቂ፣ ጸሎት አድርጊ። ኦኬ በደንብ ጸሎት አድርጊ፣ በደንብ ከዚህ በላይ ሰይጣን በአንድ ጊዜ ጀምሮ በአንድ ጊዜ የሚተው ጠላት አይደለም። ኦኬ እኔ ዩኒቨርሲቲ ኦልሞስት ለብዙ ዓመታት ከእንደዚህ አይነት ነገሮች ጋር ተያይዞ ብዙ ኤክስፒሪየንስ አለኝ። በጣም በህይወት ብዙ ተፈትኜበታለሁ። በጣም ዲሲቪንግ ነው፣ የመጨረሻ ነው የሚያስተው። ካለሽ አንድ ቁጥር ጻፊልኝ፣ ያስገባሻለሁ። እስካሁን አላየኋትም። እዚህ ውስጥ ኑር አትኑር አላውቅም። የለችም፣ አላየኋትም። እኔ እስካሁን አላየኋትም እና የምነግራችሁ አላየኋትም እስካሁን። አለች ምንድነው? ዶን ሴንቢ እረፍት እፈልጋለሁ፣ ለእህቶች ነው ምለፋ። እኔ እሷ ትሁን አላውቅም፣ ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ። ሰይጣን ተንኮሉ በጣም ረቂቅ ነው። አንቺ ጋር መጥቶ እንትና በድለውሻል ብለው ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል። በህልምሽ ሊሆን ይችላል፣ በሆነ ነገር ምናምን ነገር ሊሆን ይችላል። ኦኬ እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ 101% እርግጠኛ ሆኜ የምነግርሽ የሌላውን ኃጢአት አይገልጥም። የሌላውን ኃጢአት አንቺን ሊያድንሽ፣ ሊፈውስሽ፣ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል። የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር። ጠላቶችሽ እንትና ከዛ የጠላት ማሳደድ ስራ ነው የሚሆንብሽ። ከዛ በኋላ
እኔ ይሄ ነገር ልክ ነው ያላስበው ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምርም ሆኖ እንኳን ብታገኛቸው በቀሉን ከእግዚአብሔር ነው እንጂ ከአንቺ አይደለም። እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ነው ሐሳቧን በቀደም ላይቭ ላይ ራሱ የ20 ሺህ ሰው እየተከታተለ ላይቭ ላይ ሐሳቧን ማግኘት አልቻልኩም። ሐሳቧን የምሬን ነው የምላችሁ ሐሳቧን ማግኘት አይካንት ሐሳቧን ማግኘት አቃተኝ። የልጅቷን የምትናገረው ምንድነው የምትናገረው? ቪዲዮቿን ያለው አይካንት የምር ሐሳቧን ማግኘት አልቻልኩም። ስለዚህ እህቴ በክርስቶስ ፍቅር ነው መለምንሽ። መጀመሪያ አንቺ የመጨረሻ መስከን መቻል አለብሽ። የመጨረሻ ክርስቶስ ምስክሬ ነው። እኛ ልናግዝሽ እንችላለን። ላግዝሽ እችላለሁ። ምንም ችግር የለውም። አናግሪም በውስጥ በተለያዩ አይነት ሁኔታ ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል የሚባል አይደለም። በጣም ይከብዳል። ጾም ጸሎት ይጠይቃል። ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለኔ ልክ ሆነው አልታዩኝም። እርግጠኛ ሳትሆኚ አንዳንድ ሰዎችን እንትን ሊልሽ ይችላል። እርግጠኛ ሳትሆኚ አንዳንድ ሰዎች እሱ ነው እንደዚህ ያደረገብሽ ያለ ከሰዎችም ጋር ጭምር ስለዚህ አንቺ አሁን ቲክቶክ ላይ ምንም አታረጊም። በቃ ዝጊው ቲክቶክን። ጀስት ፎከስ ኦን ዩር ላይፍ። ዝጊው ቲክቶክን። ምን ያደርግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነውና በቃ ዝም ብለሽ ጸሎት አድርጊ፣ አስቀድሺ ምናምን በቃ ወደ ቤተክርስቲያን በጣም ተመላለሺ። ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሬ ስትመጪ ለምስክርነቱ ለእያንዳንዱ ማለት ምስክርነት ልሰጥበት የምፈልግበትን ስለ እኔ እንድነግራችሁ የሆነ ትልቅ ሚዲያ ጠቁሙኝ፣ እንትና ስላለኝ እንዲህ ቅርብ እያለሁ እኔ ለምን አያስፈለግ እንደዚያ ነገር? እኔ በጣም እንደ እህት ነው የምነግርሽ። ላይፍሽ በጣም ስላሳዘነኝ መከፋትሽ መገፋትሽ በጣም ልቤን ስለነካው ነው እንጂ አይዶን ማይንድ ሌላ ምንም ነገር የለኝም። እንደ ማንኛውም ሰው እዚህ ሚዲያ ላይ ነው ያየሁሽ። ፍቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያንን የምርም በጣም አደገኛ አካሄድ ነው። በጣም ማለት ሰይጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት እፈራለሁ። ከሁለቱም ቦታ ሰይጣን ከሁለቱም ቦታ ነው አታክ የሚያደርገው። በአንቺም በኩል ሆኖ የሆነ በቃ እነዚህ እኮ ናቸው የገፉሽ፣ ናቸው እንዲያደረጉሽ። እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጂ አንቺም እነሱን እንድትጠምጃቸው ሊያደርግሽ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ነው። ሆነስትሊ ስፒኪንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳችሁ አሁን ጸበል ቦታ ላይ እጅግ እኔ ነግሬያችኋለሁ። በጣም እንደው ጊዜ ፈቅደውና አንድ ቀን ቁጭ አድርጌ እነግራችኋለሁ የመጣሁበትን የህይወትን መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ አስተማሪ ሊሆን ስለሚችል ምናልባት ጊዜ የፈቀደ ሰዓት ላይ ነግራችሁ ሊሆን ይችላል። ግን እስካሁን ግን አሁን ባለው ሁኔታ ግን ለየትኛውም ሰው የምናገረው ነገር ቢኖር ምንድን ነው? ጸበል ቦታ ላይ የሰይጣንን ምስክርነት የምትሰሙ ሰዎች ጸበል ቦታ ላይ አንዲት ሴት ወይም የሆነ ሰው ራሱን ማለት እርኩስ መንፈሱ ተቆጣጥሯት እሷ አይደለችም። ከዛ እሷ ሳትሆን ሰይጣኑ የሚናገረውን እንደ እውነተኛ መረጃ መስማት ማለት ልክ አይደለም። የሰይጣን ምስክርነት መቼም አሁን እቺ ልጅ መተት እንትና እንዳደረጉላት ማን ይነገራት? እንዳደረጉባት ማን ይነገራት? መረጃውን ከየት ነው ያመጣችው? ማን ይነገረሽ? የኔ እህት የሆኑ ድርጅቶች፣ የሆኑ ሰዎች፣ የሆኑ ግለሰቦች ከአንቺ ጎን ሱቅ ያላቸው ሊሆን ይችላል፣ ወይ እንዳንቺ አይነት ስራ የሚሰሩ ሰዎች ሊሆን ይችላሉ። እነሱ ናቸው ግሩፕ ናቸው ብሎ ማን የነገረሽ? መረጃውን አንቺ አሞሽ ከሆነ ጸበል ቦታ ሆነሽ ከሆነ እና ሰይጣኑ ተቆጣጥሮሽ የጮሽ ይምረን ከሆነ ማን የነገረሽ?
ኬት ነው ድምፁን የሰማሽው? እነሱ መሆናቸውን ህይወትሽን እያበሰቃቀሉ ያሉት እነሱ መሆናቸውን እንዴት አወቅሽው? በቀደም 20 ሺህ ሰው ቁጭ ብሎ ሲሰማኝ በጣም ነው የገረመኝ። 20 ሺህ ሰው ቁጭ ብሎ የሆነ አንድ ልጅ አለ የሀገር ጥያቄ ይጠየቃል። የሀገር ጥያቄ ልጁ በተቻለው አቅም ተረጋግቶ ለማስረዳት ይሞክራል። ሰዎች ሁሉም ግራ እስኪገባው ድረስ የዛን ቀን እኔ 20 ሺህ ሰው ነው ያየሁት። ሁሉም ሰው ግራ እስኪገባው ሀሳብ የዛን ቀን ውይይቱ ላይ ሀሳቡን ይዛችሁ ተወታችኋል። ሀሳብ የሆነ ፍሬ ሀሳቡን ያገኘው ሰው አለ? ፍሬ ሀሳቡን የያዛችሁ ሰዎች አላችሁ? እንደው ስለ ክርስቶስ ብዬ ልጠይቃችሁ፣ ጉዳዩ የገባችሁ ምን እንደሆነ የተረዳችሁ ሀሳቡ የገባችሁ ሰዎች አላችሁ ወይ? ያን ሁሉ ሳቁጭ ብላችሁ ያዳመጣችሁ የለም። ሱዳት ዋይ የኔ እህት በቃ ኢግኖር የትኛውንም ቤተክርስቲያን ውስጥ ብቻ ሁኝ። በቃ ሊቭ ይሄንን ሚዲያ ታዩ፣ ቲክቶኩን ታዩ፣ ቪዲዮ መስራቶችን አቁሚ፣ አንዳንድ ነገሮችን መልቀቅ አቁሚ። ወደ ራስሽ ተመልከች። እግዚአብሔር እንደዚህ ምሕረቱን እንደጀመረ በአንቺ ምሕረቱን ይፈጽማል። እኔ አምናለሁ። ምናልባት ዛድዋይ አካባቢ የምታውቁ የቅርብ አባቶች ካላችሁ አባቶች ጠርተው በቃ ከሚዲያው ገለል ብላ ጊዜ ለራሷ ሰጥታ ምን ማድረግ አለባት? ራሷን ማዳመጥ አለባት። በተለይ ወደ ኢትዮጵያ ብትመጣ መልካም ነው። በጣም ብዙ የጸበል አማራጭ ስላለ እኔ ስውራ ማርያም አልጠቁምም፣ የትም ገዳም አልጠቁም። እኔ ሰው ጸበል ልሂድ ካለኝ እንጦጦ ሂድ ነው የምለው። እንጦጦ ኪዳነ ምህረት እኔ ማንኛውም ሰው ልደት የጸበል ብሄር ትመክረኛለህ ብትለኝ እንጦጦ ኪዳነ ምህረት ነው የምጠቁምህ። እቺ ልጅ እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። የምሬ ነው ብላችሁ መልካም ነው። እኔ በጸበል ዙሪያ ላይ በጣም በርካታ ከድሮ ጀምሮ ጸበል የመጠመቅ ልምድ ያለኝ ሰው በጣም ነው የምወደው፣ አምንበታለሁ በደንብ። ደብረ ሊባኖስን በደንብ አውቀዋለሁ። አቡነ ሀብተ ማርያምን አውቀዋለሁ። ዘብር ገብርኤልን አውቀዋለሁ። አቡነ ሐራ ድንግልን አውቀዋለሁ። ጻድቃኔን አውቀዋለሁ። ኩኬልሽን አውቀዋለሁ። ሰሚንሽን አውቀዋለሁ። ምን ያምር አማኑኤል፣ ምን ያምር ገብርኤል እዛው አካባቢ ያለ። እንደገና ደግሞ ምንድነው አማኑኤል የሚባል አለ እዛ አካባቢ። በቃ አዲስ አበባ ላይ ብትጠይቀኝ ቅዱስ ዑራኤል እዚህ 22 ያለውን ቦሌ መድኃኔዓለም፣ የካ ሚካኤል፣ በቃ በሚሄድበት ገዳምና ቤተክርስቲያን ጸበል ሳልጠመቅ አልወጣም። እንጦጦ ማርያም፣ ኤልያስ ጸበሉንም አግኝቻለሁ። በቃ በርካታ ቦታዎች ላይ መጠመቅ ባልችል ጸበሉን ይዤ እመጣለሁ፣ እጠጣለሁ። ቢያቅተኝ እምነቱን አገኛለሁ። ኢን ማይ ኢንታየር ላይፍ ግን እንደ አጠቃላይ ብዙ ጸበል ተጠምቄያለሁ፣ ብዙ ጸበል ጠጥቻለሁ። አዲስ አበባ ውስጥ 10 ዓመት ስኖር አንድ ቀን እንጦጦ ኪዳነ ምህረት ሄጄ አላውቅም። ሽንቁሩ ሚካኤል ተጠምቄያለሁ። አካኩ አርሴማ ተጠምቄያለሁ። ሽንቁሩ ሚካኤል፣ አካኩ አርሴማ በጣም በሚገርም ሁኔታ አዲስ አበባ 10 ዓመት ስኖር ማለት አንድ ቀን እንጦጦ የሚባል ቦታ ሄጄ አላውቅም። እንጦጦ ኪዳነ ምህረት፣ እንጦጦ ማርያም ሄጃለሁ በተደጋጋሚ። ኤልያስ ሄጃለሁ። ስለ ተመስገን የሰራሁትን ቪዲዮ ሄዳችሁ እዩ። ዛሬ ደህና ነው፣ ታስሮ ነበር ተፈቷል ብለውኛል። እና አታቋርጡኝ አንዴ ይህች ነገር ስለ ተመስገን ሄዳችሁ እንትን በሉ እና ስለተመስገን ቪዲዮ ሰርቻለሁ። ገብታችሁ ሄዳችሁ ቼክ ማድረግ ትችላሉ። እና በውስጥ እሺ፣ ቁጥሬን ይሰጥሃል፣ በውስጥ እናወራለን። ፌክ አካውንት መስሎኝ ነበር ያንቺ። ይሄ አንቺ ቁጥር ነው? ይሄ ሪል ነው። በውስጥ እና እኔ ሚዲያ ላይ መውጣት አልፈልግም ከዚህ በኋላ። ፎሎ አድርጊኝ። እሺ፣ ፎሎ አድርጊኝ። በውስጥ ሁሉንም ነገር እነግርካለሁ፣ አሳይሃለሁ። አይሽ ፎሎ አድርጌሻለሁ። እሺ፣ 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 አመሰግናለሁ። ያው ስለሌላ ስለ ኪዳነ ምህረት ለምን ልናገር ነው? እግዚአብሔር ያክብርልኝ። እሺ፣ እሺ።
እሺ መሰግናለሁ። እና ብዙ ቦታዎች ላይ ዞር ያለው ብዙ ቦታዎች ላይ ሄጃለሁ። በአሁኑ ዓመት ነው እንጦጦ ኪዳነ ምሕረት የሄድኩት። በአሁኑ ዓመት የሄድኩት እንጦጦ ኪዳነ ምሕረት። ከዛ በአሁኑ ዓመት ይኸው በጣም በቅርብ ጊዜ ውስጥ ሄጂ ተጠምቄ አላቅም ተሳልሜ ምናምን ጸሎት አድርጌ ጭንቀቴን ነገርያት ወዲያው ጭንቀቴን ፈታችሁ በቃ ሰከንድ ሳይፈጅ ማለት ነው ጭንቀቴን ፈታችሁ። ከዛ 15 ቀን ይሆነኛል እዛ ጸበል መጠመቅ ከጀመርኩ። እኔ እንደዛ አይነት ጸበል እኔ የትም ገጥሞ ያውቅም። ስጠጣው ራሱ ክብደቱ ውሃ እንግዲህ ማንኛውም ሰው እኔ ውሃ በጣም ወዳለሁ፣ በጣም የምጠጣው ውሃ ቤት ውስጥ እንዴት እንደሚከብድ ውፍረቱ ጸበሉ እንዲህ ሲጠጣ ምንድን ነው? ምን አይነት ጸበል ነው? እግዚአብሔር ምስክሬ ነው። ምን አይነት ጸበል ነው? በቃ እኔ በተጠመኩኝ ቁጥር እየቀለለኝ ውስጤ ሰላም እየሆነ በጣም ብዙ ማሸነፍ የሚያቀተኝን ነገር እያሸነፍኩኝ ነው የምመጣው። አሁን ከዛ ውስጥ ሲገባ ራሱ እንዴት ይሆን በቃ አይደል የሆነ ነገርህን በቃ እንዲያጸዳው ከውስጥ የሆነ ነገርን በቃ ሲወጣ ሲቀንስ መንፈስ ሲታደስ ይታወቃል። እንጦጦ ኪዳነ ምሕረት ስትጠመቅ በጣም የሚገርም ቦታ ነው። እስከዛሬ እንደዚህ አይነት ቦታ ላይ ሄጄ አላውቅም። ነገርኳችሁ በእድሜ ያልሄድኩበት ባለች ልጅ በጣም በርካታ ጸበል ተጠምቄያለሁ። እኔ የትም ገዳም ስሄድ መጀመሪያ የምጠይቀው የጸበል ቦታው የት ነው። መጀመሪያ ስደርስ የምጠይቀው የጸበል ቦታው የት ነው እና ሄጄ አንደኛ ቼክ ማድረግ ነው። እሱን እጠመቃለሁ። በቃ እወዳለሁ ጸበል መጠመቅ በጣም። ግን ተፋክተ እንጦጦ ኪዳነ ምሕረት በቃ የመጨረሻ ክርስቶስ ምስክሬ ነው። እና እታችንም አዲስ አበባ ከመጣች እዛ ብትሄድ መልካሙ ለማለት ነው። ኤኒዌይስ ወደ ራሳችን ሀሳብ እንሂድ። ተመስገን እንግዲህ እኔ የነበረኝ መረጃ እስከ መጨረሻው ሰዓት ድረስ የሰማሁት ስልኩን እንዳጠፋፋና ግን ያለበት ቦታ አይታወቅም። ስልኩን እንዳጠፋፋ ነበር። ፈለገ ደግሞ ዛሬ ታስሮ ነበር ተፈቷል ብሎናል። ተመስገን ተፈቷል። ስለዚህ ደውሎለት ነበር ለፈለገ ታስሮ ነበረ ተፈቷል ብሏል። ተመስገን ታስሮ ነበረ ተፈቷል። ተመስገን ታስሮ ነበረ ተፈቷል ተብሎ እንዴ ማን ያስገባውት? ሰላም ማን ልበል? ዲያቆን ዘማርያም መስሎኝ ነበር። ዲያቆን ዘማርያም እንደዚህ አይነት ኮመንት እንደማይጽፍ እርግጠኛ ነኝ። ኤኒዌይስ ልደትዬ እንዴት ነህ? እግዚአብሔር ይመስገን ሰላም። ጮክ ያልሽኝ አንቺ ነሽ? እኔማ በኮሜንቱ መቀለዴ ነበር። ቦዘኔ እኮ ናችሁ በቃ እናንተ። እሺ መቀለዴ ነው። እና እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አለው አለናይ ከታች ሆኜ እየሰማሁህ ነው። እንግዲህ እሷ ብትፈቅድ መጥቼ እንግዲህ እንጦጦ ኪዳነ ምሕረት ባልጠመቅም ያው እሳለማታለሁ። አመሰግናለሁ። እሺ ዜና ያክብርልኝ። ዜና ያክብርልኝ። እሺ ልደትዬ እሺ ኦኬ አንዳንድ ሰዎች ግን ኮመንታቸው በጣም የሚያስገኝ እናንተ ትለያላችሁ፣ በጣም ትለያላችሁ። ተመስገን እግዚአብሔር
ነው እና ተሜደና ነው በቃ ተሜደና ነው ቃኔን ልውጣ እኔም ልውጣ ሰላም ሁሉልኝ እህታችንን ጽፍላታለሁ የሚጠብቅ ጠንቃቃ ሰው እንደሆነ አድርገው ነው እስካሁን ድረስ የደረሰኝ መረጃ በዛ ነው ያለው ዝም አላለም እውነቱን ለመናገር መጥፋቱን ከሰማው ሰዓት ጀምሮ ከአሁን ይደውላል ብዬ ትላንት ጠብቄው ነበር ትላንት አልደወለም ፍለጋችንን እያደረግን ያለ ነው በጸሎት አስቡት እግዚአብሔር መልካም ነው ይጠብቀዋል ባለበት ቦታ መድኃኒዓለም እንደሚጠብቀው ቅዱስ ኪዳነ ምሕረት እንደምትጠብቀው አምናለሁ እውነቱን ለመናገር ለሻሉ ሰዎች ጋርም እየደዋወልን ያለ ነው ምክንያቱም ዝም ብለን ተነስተን ኩኪለሽ ነው ካልን ደግሞ ለአንዳንድ ሰዎችን ጥቆማ ሊሆን ስለሚችል በውስጥ ለውስጥ የምናምናቸውን ሰዎች እንዴት ያለበት መስማት ሴት ነው እኔ የምጠረጥረው ለጥቂት ጊዜ ምናልባት ገዳም ለሱባኤ ገብቶ ይሆናል ብዬ ነው የምጠረጥረው ገዳም ድንገት ምናልባት ቴክስት ማድረግ ነበረበት ለእኔና ለፈለገ እንዲህ ነኝ ብሎ ቺን 3 ቀን ወይ ቺን ሳምንት እንደ ሱባኤ መንገድ ለማሳለፍ አስቦ ይመስለኛል እንደ ሱባኤ ነገር ነው ብዬ ነው የማስበው እንደ ሱባኤ ነገር ጸጥ ብሎ አንድ ሁለት ለሶስት ቀን ወይ ምናልባት አንድ ሳምንት እንደዛም የሚል ሀሳብ ስለነበረው ከዛ በፊት ሱባኤ ላይ ያለው ብዬ ነው ማምነው እንደኔ ዲአክቲቬት ስላደረገው ስልኩን ማለት የፈለገ ነገር ዲአክቲቬት ማንም ሊያደርገው አይችልም ከሱ ውጪ ስለዚህ ሆም ብሎ ነው ዲአክቲቬት ያደረገው ያምናለሁ ስልኩንም ሁሉም ነገር ያጠፋፋው ሱባኤ ላይ ነው ብዬ ነው ተስፋ ማድረገው ምክንያቱም ገዳም ሄዳለሁ ብሎ ስለነበረ አካውንቱን ኦፍ ኮርስ ዘግቶታል ትልቁን የቲክቶክ አካውንቱን ዘግቶታል ስልኩንም አጠፋፍቷል ሴፍ የሆነ ቦታ እንደሆነ አውቃለሁ ከዚህ በፊት አሁን ከሱባኤ ውጪ ሌላ ቦታ የትም ይሄዳል ብዬ አላስብም የሆነ ገዳም ላይ ለአንድ ሳምንት ምናምን ተቀምጦ ነው የሚሆነው ስለዚህ በትዕግስት ባለመረበሽ ጠብቁት ብዬ ነው መልእክቴን ማስተላለፍ ነው በትዕግስት ባለመረበሽ አጀንዳችሁን ቅዱስ ቤተክርስቲያን ላይ ወቅታዊ ሁኔታ ላይ ያደረጋችሁ በትዕግስት ጠብቁት ኦኬ በትዕግስት ጠብቁት እና ይህንን ነው የምለው መልካም ጊዜ ይሁንላችሁ ሰላም ደሩ ህልዬ የሆነ ጥያቄ ልጠይቅ በጣም ኮሜንት ላይ እየጠየቁኝ ነው ተሙ ጠፋብን እያሉ ነው አሉ ምንድን ነው አው እኛም አላወቅንም አሁን እኮ እንደዚህ ሆኗል ለማለትም አንዳንድ ጊዜ ሰው ይቸኩላል ምን አለ መሰለጁ ተሙ በርግጥ የመጨረሻ ሰሞን ላይ የገባው ልደት ጋር ነው እና ከዛ በኋላ ስልኩም እየሰራ አይደለም ቲክታክ እንደምታውቀው እንትን ማድረግ ይቻላል የለ ዲአክቲቬት ማድረግ ይቻላል እና አካውንቱን እንደዛ አድርጎ ነው አሁን ላይ ያለው ምናልባት ገዳምም ሊሆን ይችላል የተለያየ ነገርም ተፈጥሮ ሊሆን ይችላል ነገሩ ግን እስከነገ ድረስ መጥፎውን ነገር ብቻ ባይኖራችሁ ፕሊስ አታስቡ ተወዳጆች ለጊዜው ለኛም የነገረን ነገር የለም ስለዚህ ስልኩ ብቻ አይደለም ስልኩ ብቻ እየሰራ ባይሆን ድንገት የሆነ ነገር እንደው ቢያንስ ስልኩ ተሰርቆ ነው ይባላል ቲክታክን ግን ዲአክቲቬት ማድረግ የሚችለው ራሱ ባለቤቱ ብቻ እና ከዛ አንፃር ለዛ ነው እና ይሄንን እንግዲህ እኔ ተናግሬያለሁ ምናልባት ጠዋት ብለ ፈልጌ እንደዚህ ነው ስለዚህ እግዚአብሔር ባለበት እግዚአብሔር ይጠብቀው በቃ እንደዛ ነው ማለት ነው ተማ ፈልጌ አምሮባል ፀጉሩ ምን በቃ ጨዋ ልጅ መሰለ አዩ ሸላይ ማሳድጎ አንተ ተግባር ጋር የሚሄዳው ነው በቃ ይሄው ጨዋ አይደለ አሁን ያለ ፀጉር አፍሮ አትመስልም ነው ጨዋ መስል የኔ ጌታ ሰላም ነው ደማች እንዴ አወራኝ ቢያንስ ያንተን ማውራት ቢያንስ ለኔ እንደፈውስ ከሆነ
ኩሻው ነገር ይላል። እንዴት ነው ነገሩ? የት ሆነ ነው? ምሳል በላ ነው ራሱ አልናገርም። እንዳንተ ሴኩር የሆነ ቦታ ነው ያለው አይደለም። እራት ልበላ ነው ወይ ነው? ጆሲ አባቱን ስም ለምን ባንተ አያደርገውም? አንተን ሴ ሙልቅቅ ይላል። እውነት ነው። አንተም ሞላቀቅ ይያለው አልኩ። የምር ላድርገው እንዴ? ላድርገው የምር ሁሌ ሙልቅቅ እንዳልክ አይደለም። የኔ እኮ ስልክ ገብቶበት ነው ጋይስ፣ ስልክ ገብቶበት ነው ጋይስ። አሁን የለቀኩት ቪዲዮ አለ። ሊንክ አድርጉ፣ ኮፒ ሊንክ አድርጉ ኤቭሪባዲ። ያመመኝ ጨነቃችሁ፣ እግዚአብሔር ይመስገን ተሽሎኛል። ያው ተሙ እንዳልኳችሁ፣ ያው ፈልዬ እንዳላችሁ ተሙ ፈለጋ አሁን እየተናገረ ነበር። ሚስ ሀሴት ቴንክ ዩ። ምን አለ መሰላችሁ ፈልዬ እንዳለው አካውንቱን ዲአክቲቬት ካረገው ሊስን አካውንቱን ዲአክቲቬት ካረገው ራሱ ነው ሊያረግ የሚችለው። ስለዚህ ባለበት ሰላም ይሁን። መጥፎ ነገር አታስቡ። ሜቢ ገዳም ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል። ስለዚህ መጥፎ ነገር አታስቡ። አካውንቱን ዲአክቲቬት ያደረገው ራሱ ነው። ዛሴት ይሄንን ያለውና ሰው እንትን በሉ።